እግዚአብሔር የለም ቢባል የምርም ብታምኑ ምን አይነት ሰው ትሆናላችሁ? ጥሩነታችሁ ይቀጥላል? ሰው መሆናችሁ ይቀጥላል ወይንስ የከፉ ነገሮችን ታደርጋላችሁ? ከሌለማ ላይክ ሲኦል አለ ስለተባለ ነበር መጥፎ ነገር ማላደርገው አሁን ግን ምን አደርጋለሁ ነው መጥፎ ላደረጉብኝ መጥፎ አደርጋለሁ የሚል ሁኔታ ውስጥ ትገባላችሁ ወይ? just like that ማለት ነው። ሶ ኤክስፔክት ከምናደርገው ነገር ለመጥፎ ሰው ጥሩም ሊገጥመው ይችላል we don't know መጥፎም ሊያጋጥመው ይችላል ያ አይደለም ፖይንቱ ግን እናንተ ጥሩ ሰው የሆናችሁት ኤክስፔክት ከምታደርጉበት ነገር አንፃር ነው like ሁሉ ነገር እየረከሰ ሲመጣ ጻድቅነት በሆነች በትንሽ ይሄ ነገር ሰው ጻድቅ መሆን ይጀምራል እንደ አብርሃም ሳክሪፋይስ የምትደረጉት ነገር አትጠይቁም የሆነ ልጅ ምናን ሳክሪፋይስ እንድትደረጉ አትጠይቁም ሳክሪፋይስ ልታደርግ የምትችለው ምናልባት ሶሻል ሚዲያ የምትጠቀምበትን አንድ ሰዓት ሊሆን ይችላል ማለት በጣም ጥቃቅን ነገሮች መሆን ይጀምራሉ እየወረዱ ሲመጡ ለምን የጻድቅነት መለኪያው እኮ በዘመኑ ባለውም ልኬት ነው አብርሃም በዘመኑ ጻድቅ ነበር ዮም በዘመኑ ጻድቅ ነበር ዘመኑ ማለት ዘመኑ ያለበት የርኩሰትን ወይ የክፋትን መጨረሻ ስታዩ እናንተ ምን ያክል ደግ ለመሆን እየሄዳችሁ ነው የሚለው ነገር በትንሽ ነገርም እንት ሊመዘን ይችላል ሰው ማለት መርከብ ዓለም ውቅያኖሱ ጊዜም ይወስዳል ካፈር እስኪደርሱ በውሃ ወጀብ መሃል ማዕበልን ያልፋል የሰው ልጅ ህይወት መርከቧን ይመስላል ሰላም ቤተሰቦች እንዴት ናችሁ ይሄ ጉዞ ልቦና የዩቲዩብ ቻናል ነው ልደቱ ባያለው የስነ ልቦና ባለሙያ ወይም ሳይኮሎጂስት ነኝ ዛሬ የመጣሁበት ሐሳብ ብዙ ሰዎች ከሚናገሩት ሜቢ ራሴን ብዬው ላቅ እችላለሁ ህይወት ፍትሃዊ ነች ወይንስ አይደለችም የፍትህ መለኪያው ምንድነው ወይም ፍትሃዊ ምን ልልበት መመዘኛው ልኬቱ ምንድነው ያን ፍትሃዊ መለኪያ የሰራ ነው እኛ ነን ወይስ ባይ ዲፎልት ተፈጥሮ ነው ወይም ናቹራል የሆነ ኦርደር ነው ያን የሰራንባት ምክንያቱ ምድር ወይም ህይወት ከኛ ውጭ ያለው ነገር ቅውስና ስላለው ነው ላይክ በእኛ ኮንትሮል ውስጥ መውደቅ ስለማይችል ነው ለጥሩ ሰው ጥሩ ነገር ለመጥፎ ሰው መጥፎ የሚለው መለኪያስ የሰጠነው እኛ ነን ወይንስ እንዲሁ ባይ ላይክ ኦብዘርቭ ከምናደርገው ነገር አንፃር ነው ከኛ አንፃር የምንጠቀመው ነገርስ ላይክ ይሄ መጠበቃችን በራሱ ወይም ኤክስፔክት ማድረጋችን በራሱ የተሳሳተ መለኪያ አይሆንም ወይም ህይወትን ፍትሃዊ አይደለችም እንድንል አያደርገንም ወይ ሶ ዛሬ የምናወራው ከህግ ጋር ባያያዝም ስለ ፍትሃዊነት ነው እንግዲህ የመጣንበት ዓለም ወይም የምንኖርበት ዓለም ሰዎች ለራሳቸው በሚመች ሁኔታ የሰሩባት ዓለም ናት ያ ማለት ለራሳቸው ፍላጎት ሆነ ለሰዎች ማሰበው ሊሆን ይችላል አስበው እንበልሽ በማሰቡ እንትን ባለለም እንዴት ነው አንዳንድ ሰዎች ይኖራሉ ከልባቸው የምርም ጥሩ ነገር ያደረጉ ሰዎች አሉ የሆኑ ሲስተሞችን ይዘረጉ ሰዎች አሉ ብቻ በሆነ በሚመች መልኩ ለመስራት ያዘጋጁባት ምድር ላይ ነው የተወለድ ነው የመጣ ነው ከናታችን ጭን መሃል የወጣ ነው በዛ ምክንያት ነው ሲሆን በዛ መንገድ ነው ሶ እቺ ምድር የምታደርጋት ወይም እቺ ህይወት እንግዳ ከመሆኗ የተነሳ የሚያጋጥሙን የዕለት ተዕለት ብዙ ነገሮች ሊኖሩ ይችላሉ እነዛ ላይ ዲፔንድ ሆነን ህይወትን የምንመዝንበት መንገድ አለና የምር ህይወት ፍትሃዊ ነች ወይንስ አይደለችም የሚለውን ጥያቄ እንድንጠይቅ ያደርጋል በተለይ ከሚያጋጥሙ ነገሮች አንፃር ተነስተን ከምናያቸው ነገሮች አንፃር ተነስተን ለኔ የሚመስለኝ ወይም ማምንበት እንበል በሁለቱም መንገድ ይሰራል ብዬ አምናለሁ የምርም አሲሆል ህይወትንም ሳያት ህይወት በራሷ ግን ወይም ደግሞ ተፈጥሮ በራሷ ፍትሃዊ አይደለችም ብዬ አላስብም ማለት እንደዛ አናላይዝ አርጋ ወይም ደግሞ አወላለዳችን ከሆነ ደሃ ቤተሰብ መምጣታችን በዙሪያችን ያለው ከዛ ድርቁ ምናምን ሲፈጠር የሆነ ቦታ ላይ የመሬት መንሸራተት ጎርፍ ምናምን ሰው ሲያጠቃ ያንን ለይታ እዚህ አካባቢ ይሄን ነገር ላምጣ ብላ አይደለም
the way we treat ኔቸርን የሚያመጣብን ኮንሲኩዌንስ አለ ነው ወደንም ጠላንም የራሳችን ብዙ ምናደርጋቸው ነገሮች ስላሉ ናት ብዬ ህይወትን በሙሉ አይደለም ግን ከኛ ውጭ ያለው ዓለም ፌር ነው ብዬም አላስብም አንፌርነስን ደሞ ግን ዴቨሎፕ ያደረግነው እኛ ነን ብዬ አስባለሁ ወይም ደሞ እኛ ነን ምክንያቱም ፍትሃዊ ያልሆኑ ነገሮች ሲፈጠሩ ስናይ ፍትህን ለማስፈን በሚል ምን ሰራቸው ምን አድርጋቸው ተቋሞች አሉ ወይም ደግሞ ምን መሰረታቸው ተቋሞች አሉ ግን at the same time እነዛ ተቋሞች ደግሞ ፍትህ ሲያጓድሉ ታያላችሁ በየትኛውም ፍርድ ቤት ካንተ የሚፈለገው መረጃ ነው እንጂ እውነተኛነት አይደለም እውነትንም ተመስርቶ አይደለም መረጃ ነው እንጂ የሆነ መረጃ ካለ በቃ አንተ ነህ ያን ነገር ልታሸንፍ የምትችለው ሶ ፍትሃዊ አይደለችም መልባቸው ብዙ ምክንያቶች ሊኖሩ ይችላሉ ህይወት አሴ ሆል ጀነራሊ ሰናየው የመሆን እድላለሁ ግን ያንን ራሱ ፍትሃዊ አይደለችም መልበትም ምክንያት በራሴ በቀመርኩት ቀመር ውስጥ ሆኜ ነው ወይም በተሰራብኝ በመጣውበት መንገድ ውስጥ ማያቸውና መረዳቸው ነገሮች ስላሉ ነው ፍትሃዊ ነች ብዬ ማስበው እንዴት ነው the other ways ወይም ደግሞ ፍትሃዊነቱን መለካበት መለኪያውን ካስተካከልኩኝ ፍትሃዊ ነች ብዬ ላስብ እችላለሁ ለምሳሌ እንበል ብዙ ጊዜ ሰዎች ጥሩ ለሚያደርግ ሰው ጥሩ ነገር ይሰጠዋል ወይም ይደረግለታል ይሆንለታል መጥፎ ለሚያደርግ ሰው ደግሞ መጥፎ ነገር ያጋጥማል ብለን እናስባለን ወይ ደግሞ እንደዛ አይነት ነገሮችን እናያለን አይተንም አልፈን መተናቃለን ግን በአቅራቢያችን ደግሞ በጣም ጥግ ድረስ የከፉ ሰዎችን እናያለን በተፈጥሯቸው ደረጃ ሳይሆን በባህሪያቸው ደረጃ ወይም በሚያሳዩት ተግባርና ድርጊት ደረጃ እና እነዚህ ሰዎችን ስናይ እነዚህ ሰዎች እድሜያቸው ሲጨምር ከዛ ገንዘባቸው ሀብታቸው ምናምን ሲጨምር ነው የምናየው ሶ ብዙ ጊዜ መለኪያችን ምንድነው የሚለው ነገር መታወቅ አለበት አንድ ነገር ፍትሃዊ ነው ወይም ፍትሃዊ አይደለም ብለን ስንለካ ለምሳሌ ፍትሃዊ ነው ስንል የእንቅልፍን ደረጃ እናንሳ ለምሳሌ አንድ ሰው ጥሩ እንቅልፍን የሚተኛው ምናልባት ለምሳሌ እንበልና ጥሩ የሚያደርገው ሰው ጥሩ እንቅልፍ ያገኛል ብለን እናስብ መጥፎ ያደረገው ሰው ደግሞ መጥፎ ወይም ደግሞ ጥሩ ያልሆነ እንቅልፍ ያገኛል ብለን እናስብ ፌር የመሆን አቅም አለው ለምን እኛ አሁን ብዙ ጊዜ የሆነ መለኪያ የምናወጣበት ምክንያት በሚታዩ ነገሮች መሆን ይጀምራል ለምሳሌ ሶሻል ሚዲያ ላይ ብዙ ጊዜ የምታዩት ሹገር ኮት የተደረገው ነው ወይም ደግሞ ከላይ ሰርፈስ ሌቭል ያለውን ሁኔታ ነው ምናየው ቤት ማግኘታቸውን መኪና ማግኘታቸውን ትዳር መመስረታቸው ምናምን ነው ምናየው ልጅ መውለዳቸው ምናምን ግን we don't know ምን ያክል ኬኦስ እንዳለ እዛ ቤት ውስጥ ምን ያክል በሚያደርጋቸው ነገሮች የተነሳ የራሱ የሆነ ካርማ የሚያገኝበት እኛ ማንጠብቀው ዛሬ ሀብታም የሆነ ሰውዬ ነገ ደሃ ይሆናል ብለን ስንጠብቅ ሳይሆን ይቀራል ሰው አይ ህይወት ግን ፍትሃዊ አይደለችም ልንል እንችላለን ግን እዛ ቤት ውስጥ እየሆነ ያለውን ነገር ላናቅ እንችላለን ያ ሰው ህሊናው በጣም እየወቀሰው የሚሆን ሰው ሊሆን ይችላል ከህሊና ወቀሳና ከህሊና እስር ቤት ደግሞ የስጋ እስር ቤት የተሻለ ነው ብዬ አስባለሁ እኛ የምናስበው እንዲታሰርልን ነው በውጭ ወጥቶ እንዲታሰርልን ግን እሱ በራሱ አይምሮ ውስጥ የታሰረ ሰው ሊሆን ይችላል እንቅልፉ ምን ያክል ውብ እንደሆነ ወይም ደግሞ መጥፎ እንደሆነ አናቅም ምን አይነት እንቅልፍ እንደሚያገኝ ይተኛል አይተኛም ምክንያቱም የትኛውም ነፍስ የሆነ ነገር ካደረገች በኋላ በራሷ ጤናማ የመሆን እድሏ ዝቅተኛ ነው ብዙ ቀውሶችን የሚያደርጉ የከፋ ባህሪ የሚያደርጉ ሰዎች ወይ ድርጊትን የሚያደርጉ ሰዎች ካሉ በህሊናቸው ደረጃ በሰላማቸው ደረጃ በሚያገኙት እንቅልፍ ደረጃ ከቤተሰብ ጋር ባላቸው ግንኙነት ጤናማ ግንኙነት ደረጃ ልጆቻቸው ለነሱ በሚሰጣቸው ሁኔታ ደረጃ ምናምን ብናየው ብዙ ሌየሮች ይኖሩታል እኛ ግን ግርፉን ነው የምናየው ከላይ የሆነውን ስለምናይ በሶሻል ሚዲያ የምናየው በአይናችን የምናያቸው ነገሮች አረ ህይወት ግን ፌር አይደለችም ብለን እናስባለን ይሄን ፌርነስ መቀየር አልችልም ለምሳሌ አንፌር ብዬ የቆዳ ከለሪን ዘሬን ምናምን መቀየር ማልችላቸው ነገሮች ናቸው እሱ እንደዚህ ይሁን ተብሎ የሆነ አይ እንደዚህ ከሆነ በዚህ ይወጣል ተብሎ ወይም ጥቁር ሆኜ ወይም ነጭ ሆኜ እንደዛ የሚል ነገር አለ ብዬ አላስብም ባይ ኔቸር
ኔቸር በራሷ ኬዎስ የሆነ ነገር ስላላት ወይም ደግሞ ተፈጥሮ ቀውስና አለው የራሱ ኮንትሮል ማናረጋቸው ብዙ ነገሮች አሉ። አንሰርቴን የምንሆንባቸው ብዙ ነገሮች አሉ ከኛ ውጪ ባለው ዓለም ላይ። ይሄ ዓለም በዚህኛው ያለው ዓለም ደግሞ በተለይ ከሲስተሙ አሁን ምድርና ዓለም ብዬ እከፋፍላለሁ። ብዙ ጊዜ ምድር ስል እግዚአብሔር የሰራት ወይም የፈጠራትን ሲሆን ከሰው ውጪ ያለውን ሰውም ከዛ በኋላ ደግሞ ተፈጥሮዎችን አሉ። ዓለም ስል ግን ሲስተሙን ነው የተዘረጋው ሲስተም አለ ብዙ ነገሮችን ፈንክሽን እንድናደርግ ተብሎ የተዘረጉ ምኖች አሉ ነው ሲስተሞች አሉ። እነዛ ሲስተሞችን ስጠራ ዓለም ብዬ ነው የምጠራው፣ ያንን ግን ምድር ብዬ እጠራዋለሁ። ሶ የምናያቸው ሲስተሞች ላይ ዴቨሎፕ የተደረጉ ወይም ፍትህን ለማስፈን ሲባል የሚመጡ ሁኔታዎች በራሱ ፍትህ የሚያጓድሉ መሆን ይጀምራሉ። እንዳልኳችሁ በጣም ብዙ ሰው በእንደዚህ አይነት ነገር ሊጠቃ ይችላል። ወይም ደግሞ አሁን ላይ ሲስተሙ ዞሮ ያንዳንዱን ቤት እየገባ የሚያደርገውን ነገር እናያለን። ከዚህ ጋር በተገናኘ ላውራችሁ አንድ ያሰብኩት ነገር ምንድነው ማትሪክስ የሚለውን ነው። ማትሪክስ ማለት የዓለም ስርዓት ሙቪውን ካያችሁ ያንን መመልከት ትችላላችሁ። ግን ማትሪክሱ ሲባል የዓለም ስርዓት ምን ይመስላል የሚለውን ነገር በህግ ደረጃ በትምህርት ደረጃ ከምግብ ጋር በተያያዘ ምናምን የሚሰሩ ነገሮች አሉ። ብዙዎቻችን ላናቃቸው የምንችላቸው ግን አሁን በቅርቡ እያወቅናቸው የምንመጣቸው ነገሮች አሉ። በምግብ ደረጃ ጂኤምኦ የምንላቸው ነገሮች አሉ። ይሄ እንዴት ነው ፋብሪኬት የተደረገ ወይም በፋብሪካ የሚሰሩ የምግብ አይነቶች አሉ። ካንሰርና ተያያዥ ለሆኑ ህመሞች የሚያጋልጡን ባንኪንግ ሲስተሙን ታያላችሁ። ከዛን ቀስ እያለ ደግሞ አሁን አርቲፊሻል ኢንተለጀንስ አለ ምናምን የሚዘረጉት ነገሮች አሉ። ይሄ ሁሉ የሚደረግበት ምክንያት ልክ እንደ አምላክ መሆን የሚፈልግ ሲስተም ስላለ ነው። ወይም ደግሞ ያ ሲስተም እኛን ኮንትሮል ማድረግ ይፈልጋል። በእያንዳንዱ ቦታ እንደ እግዚአብሔር አይን ካሜራ እየገጠመ በእያንዳንዱ ቦታ ኃይሉን ለማሳየት የሚያደርጋቸው ነገሮች አሉ። አሁንም በራሳቸው ህይወት ውስጥ ታያላችሁ። በእያንዳንዱ ሰፈር ውስጥ የሚደረጉትን ኢቨን ከጥቂቱ ብንነሳ ቀለም ስርዓቱን ብታዩ ወይም ደግሞ አንድ ሰው የፈለገውን አይነት ቀለም የሚወደውን የራሱን አርት ይገልጻል ብለው የሚያስበውን ነገር መግለጽ የማይችልበት ሁኔታ ላይ ነው ያለነው። ሶ በእያንዳንዱ ቦታው ላይ ስትሄዱ የሆነ የድብርት ስሜት ሊሰማችሁ ይችላል። ለምን? ግሬ ቀለም ነው። ግሬ ቀለም ፈዘዝ ያለ ነው። ሰው የመፍዘዝ ስሜትን የሚያጋባባችሁ መሆን ይጀምራል። እናንተ ምንድነው ችግሬ ብላችሁ ልታስቡ ትችላላችሁ፣ ወይም ኢንተርናል ልታደርጉት ትችላላችሁ። ግን ከኤክስተርናል ኢንቫይሮንመንቱ የተነሳ አፌክት የምትደረጉበትን መንገድ አለ። ሶ በቀለም ደረጃ እንደዚህ አይነት ሲስተም አለ። በባንኪንግ ደረጃ፣ በስራ ደረጃ 8 ሰዓት ምናምን ፈክተህ ግን የሚሆነውን ሁኔታ ስታይ ምናምን ህይወትን ለማሸነፍ በጣም ይከብዳል። ታች ላይ ያሉ ሰዎች እንዴት አይነት ነገር እያሳለፉ እንደሆነና ታች ላይ ደግሞ ተከሻ ላይ የሚቆሙ ብዙ ሰዎች አሉ። ወደንም ጠላንም ይሄ የራሱ የዓለም ስርዓት ነው። ቁጭ ብለን ባናወራ ከላይ የሆኑ አለቃዎች አሉ። እነሱ እናንተ ትከሻ ላይ እየቆሙ ግን የሚያደርጓቸው ነገሮች አሉ። ያ ፌር ነው? ዛት ናት ፌር። እኩል የሆነ ትሪትመንት አታገኙም በዚህ ምድር ላይ። በጣም እየፈጋ ሜቢ እዛ ደረጃ ላይ እንዲደርስ ያደረገ ሰው ሊኖር ይችላል። ግን የምታገኙት ከምታወጡት ነገር ጋር እኩል አይደለም። ይሄ ምንድነው? አንድ የዓለም ሲስተም ነው። የትኛውም ድርጅት ብትሄዱ እንደዛ ነው። እና አምናችሁ ካልተቀበላችሁት በስተቀር አስቸጋሪ ነው አንዳንዴ። ይሄ ዲስ ማትሪክስ ከዚህ ጋር መጋፈጥ ከባድ ነው። ለምን? ኢስ ጃይንት። በጣም አንድ ቀላል የምትሉት ነገር አይደለም። ከእያንዳንዱ ፕሮዳክት ጀርባ አሉ እነዚህ ሰዎች፣ ባለስልጣን የምንላቸው በጣም ገንዘብ አላቸው የምንላቸው ሰዎች የሚያደርጉት ነገር አለ። እያንዳንዱ ፕሮዳክት ጀርባ፣ እያንዳንዱ ኢንዱስትሪ ጀርባ ለምሳሌ እንበል ቤቲንግ ወይም ደግሞ የትኛውም ሱስ ለምሳሌ እንበል እና ሲጋራ የሆነ ፋብሪካ ነው የሚመረትበት። ሰዎችን እየጎዳ ከሆነ ለምን አይዘጋም የሚል ጥያቄ ልታነሱ ትችላላችሁ። ከተዘጋ ግን ከዛ እዚህ ዓለም ላይ ያለው ሲስተም ከዛ ማግኘት የሚችለውን ጥቅማጥቅም ሊያጣ ይችላል። ጥቅማጥቅሙ ቀላል ስላልሆነ ነው። ለምሳሌ በቅርብ ጊዜያት የተጀመረው የቤቲንግ ስርዓት ወይም ደግሞ የቁማር ስርዓትን ብታዩት ቀላል የሚባል አይደለም። በጣም በከፍተኛ ሁኔታ ነበር። ተዘግቶ ምናምን ነበረ እኮ ግን ሲስተሙ የሚያገኘው ጌን የሚያደርገው ገንዘብ ግን ቀላል የሚባል አይደለም። ስለዚህ በተሻለ አቅም በቃ ያን ነገር
ቀርቶ መስፋፋት ጀመረ ነው። እየጎዳ ከሆነ ለምንድን ነው ሲጋራ ፋብሪካ የሚከፈተው ምናምን ከተባለ እሱም ከተጠያቂነት ማለት ተጠያቂነት ውስጥ አይገባም። ለምን እዛው የሲጋራው ፓኮ ፊት ለፊት ላይ የተጠበሰ ሳምባ እያየ ነው ያ ሰው ሊገዛ የሚችለው። ስለዚህ ለምን ተጠያቂ ይሆናል? እኔ ያንን ነገር አድርጌያለሁ። ሶ ሲጋራ የተጀመረበትን መንገድ ምናምን ብታዩት ዴሪዝ በጣም የተቀመሩ ብዙ ነገሮች አሉ። አሶ ይሄ አንፌር የሆነ ነገር ይፈጥራል። ግን ደግሞ ይሄ አሁን አሴ ጄኔራል ከውጭ ስንመለከተው ያለው ህይወት ብለን ስንጠራ ወይም ደግሞ አለሙ የሚሰራበትን መንገድ ስንጠራ አንፌር ነው። ግን ዋሪፍ ላይክ ጥሩ ሰው ጥሩ ነገር ስላደረገ ጥሩ ነገር ይገጥመዋል የሚለውን ነገር ግን ብናፈርሰው ለምሳሌ ጥሩ ሰው መጥፎም ነገር ሊያጋጥመው ይችላል፣ ጥሩም ነገር ሊያጋጥመው ይችላል ብሎ ሰውነት ቢዘጋጅ ስለምን መሰላችሁ? ይሄን የምለው ሳይኮሎጂካሊ የሚጎዳችሁ መንገድ ስላለ ነው። ለምን ጥሩ ነገር አድርጌ ጥሩ ነገር የማይገጥመኝ ከሆነ ለምን ጥሩ ሆናለሁ? ሶ ከምን አንጻር ነው ጌን ከምታደርጉት ወይም ከሚጠብቃችሁ ወደ እናንተ ከሚገባ ነገር አንጻር ነው የእናንተን ሂዩማኒቲ ዲፋይን የምታደርጉት ነው። ችግሩ እዛ ጋር ነው። ኤክስፔክት ከምታደርጉት አገኛለሁ ከምትሉት ነገር አንጻር ነው ማድረግ የምትችሉትን ሰውነት የምንለው ነገር ሂዩማንነስ የምንለውን ነገር በቃ አልሆንም። ለምን ያንን ነገር ስለማላገኝ የማለት ደረጃ ውስጥ እንገባለን። ላይክ ባለፈው እንዳልኳችሁ እግዚአብሔር የለም ቢባል የምርም ብታምኑ ምን አይነት ሰው ትሆናላችሁ? ጥሩነታችሁ ይቀጥላል? ሰው መሆናችሁ ይቀጥላል? ወይንስ የከፉ ነገሮችን ታደርጋላችሁ? ከሌለማ ላይክ ሲኦል አለ ስለተባለ ነበረ መጥፎ ነገር ማላደርገው፣ አሁን ግን ምን አደርጋለሁ ነው መጥፎ ላደረጉብኝ መጥፎ አደርጋለሁ የሚል ሁኔታ ውስጥ ትገባላችሁ ወይ? ጀስት ላይክ ዳት ማለት ነው። ሶ ኤክስፔክት ከምናደርገው ነገር ለመጥፎ ሰው ጥሩም ሊገጥሙ ይችላል፣ ዊዶን መጥፎም ሊያጋጥሙ ይችላል። ያ አይደለም ፖይንቱ። ግን እናንተ ጥሩ ሰው የሆናችሁት ኤክስፔክት ከምታደርጉበት ነገር አንጻር ነው ወይ? ላይክ እንደ ኢዮብ ማለት ነው። ኢዮብን ካያችሁት የመጽሐፍ ቅዱሱን ያጋጠመው ነገር ሁላችንም እንደምናውቀው አንፌር ነው። አይ ቲንክ የሆነ መጽሔት ላይ ነበር ያነበብኩት። እግዚአብሔርን ሰድበ ሙት ያለችው የኢዮብ ሚስት እንዴት ነበር ነገሩን የምታየው፣ በሷ አንጻር ላይፍ ምን ይመስላል የሚለውን ነገር ቃል ላይ መሰለኝ ቃል መጽሔት ላይ ነው። አዎ ቃል መጽሔት ላይ መሰለኝ እና ሄኖክ እነሱ ባለው አበራ የጻፉት መጽሔት አለ። ጥሩ መጽሔት ነው እና እሱ ላይ በሷ መልኩ መጥቶ ልጆቿ ሲሞቱ የምትወዳቸው ምናምን ከዛ በኋላ ኢዮብ ያለበትን ሁኔታ ምናምን ተመልክታ ከእግዚአብሔር ጋር ያንን ንግግር የተናገረችበት መንገድ አለ እና ኢዮብን ስታዩት ጥሩ ነው በጣም ማለት ልጆቼ እግዚአብሔርን በውስጣቸው ከሰደቡ ብሎ መስዋዕት የሚያደርግ ጻድቅ ሰው ነው። ግን የደረሰበትን ነገር ስታዩ በቃ እንደዚህ አይነት ነገር ሊደርስበት አይገባም ብላችሁ ነው እናስበው። ሜቢ ወይ ከዛ ነው የተማርነው ወይ ከሶሳይቲ ነው የተማረው። ጥሩ ላደረገ ሰው ጥሩ መጽሐፍ ቅዱስም ሊል ይችላል። መጽሐፈ ምሳሌ ላይ ምናምን ብታነቡ እንደዛ ነው የሚለው አይደለ? ግን መጽሐፈ መክብብን እያነበባችሁ ምናምን ደግሞ የሆነ ትራንሰንድ የሚያደርግ ነገርም አለው። ቀስ በቀስ ጥሩ ነገር ስላደረክ ብቻ ጥሩ ነገር ያጋጥማል ማለት አይደለም። ምክንያቱም የዓለሙ ሲስተም ያንን ላይ ፈቅድ ይችላል። ለምሳሌ እንበል በቀላል ሁኔታ አንዲት ሴት ንጽህናዋን ጠብቃ ክብሯን ጠብቃ የሆነ ስራ ብትሰራ እና አንዲት ሴት እንብርቷን እያሳየች ሊሆን ይችላል። የሆነ ገላዋ ተገላልጦ ከዛም በኋላ ደግሞ በማህበረሰቡም በሰዋዊው ደረጃ የማይገቡ ነገሮችን ያደረገች ቪዲዮ ወይም ቲክቶክ ላይ ምናምን ራሷን እያሳየች ብትመጣ እነዚህ ሁለት ሰዎች ብናይ ለሁለቱ ትሪት የሚደረጉበት መንገድ ሴም አይደለም። ትሪትመንቱን ወይም ደግሞ መለኪያውን ገንዘብ ካደረግነው ያቺ ሴት ወይም ራሷን ሶሻል ሚዲያ ላይ የምታሳየው ሴት ብዙ ገንዘብ የማግኘት እድል አላት። ለምን? ሶሻል ሚዲያ የሚያበረታታው ወይም ደግሞ የሚያገነው ጥሩም ነገር እንዳለ ሁሉ መጥፎ ነገርም ነው። ዲፎልት ሞድ ኦፍ አልጎሪዝም አለው። እሷን ለመሳደብ ስትገቡ እሷ ምን እያደረጋችሁ ነው? የእናንተም አንድ ሪስፖንሲቢሊቲ አለ እዚህ ጋር። እናንተም እሷን እያሳወቃችኋት ነው፣ ከፍ እያደረጋችኋት ነው በመጥፎ መንገድ ቢሆኑም ግን ሲስተሙ መጥፎ ናት ብሎ አይደለም። ብዙ ሴቶች እኮ እናውቃለን በዚህ አይነት ሁኔታ አይደለም ሰው እንዲታዩ ያደርጋቸዋል፣ እንዲገኑ ያደርጋቸዋል። ይሄ መግነን መቻልና መታየት መቻል ግን እነዛን ሴቶች ወደ ምን ያቀርባቸዋል ነው? አድቨርታይዝመንት ላይ ያቀርባቸዋል።
አድቨርታይዝመንቱ የሚፈልገው የእሷን ንጽህናና ክብር አይደለም የሚፈልገው እሷ ትታያለች አትታይም የሚለውን ነገር ነው። this is one system። ስለዚህ በምትታይበት ልክ ምን ይሰጣታል ነው ገንዘብ ይሰጣታል። እዚች ጋር ስንመጣ ግን ንጽህናና ክብሯን ጠብቃ የምትሰራ አንዲትን ሴት የምታገኘው የዕለት ጉርሻ ወይም ደግሞ ገንዘብ ከእጅ ወደ አፍ የመሆን እድሉ ከፍተኛ ማለት ትልቅ ነገር አይኖራትም እንደዛ ሴት በገንዘብ ደረጃ መለኪያውን ገንዘብና ሀብት ካደረግ ነው። መለኪያውን ግን እረፍት ብናደርገው መለኪያውን ሰላም ብናደርገው መለኪያውን የውስጥን እንዴት ነው ጤናም ብናደርገው ግን የነፍስን እረፍት ብናደርገው ግን አንድ አይነት ትሪትመንት አያገኙም። ስለዚህ ዓለም ሲስተሙ የሚሰጠን መለኪያ አለ ራሱ በእኛ ውስጥ ትሩ ኤክስፖዠር የሚነግረን ሰዎች የሚመዘኑበትን ልክ ሰዎች መታየት ያለባቸው ልክ በዚህ ልክ ነው ብሎ የሚያስቀምጠን በውበት ደረጃ በሀብት ደረጃ ምናምን። በዛ ደረጃ ስንመጣ ሰዎችን ሁሉ እኩል ትሪት አናደርግም። እኛንን አንደኛ መፍትሄው ብዬ ማስበው እኛው ነን። ምኑን ልናስተካክል የምንችለው ባይ ኢንዲቪጁዋል ነው የምላችሁ። እኔ በራሴ የውበት መለኪያ ይቺ ከዛን የውበት መለኪያውን ግን ሰውነትን እንዲመዝን እንዳልፈቅድለት ወይም ራሴን ሪፍሬም እያደረኩት መመጣ ከሆነ አስተሳሰቤን ሪፍሬም እያደረኩት መመጣ ከሆነ ለድምጹ እንግዲህ ይቅርታ አስተሳሰቤን ሪፍሬም እያደረኩት መመጣ ከሆነ ሰዎችን መለካበት መንገድ ኢኳል እየሆነ ይመጣል። አሁንም ችግር ይኖራል። ምክንያቱም በጣም ጃይንት የሆነ ሲስተም በእኔ ውስጥ አለ ሶሳይቲው የሰጠኝ። ሳልወድ በግዴ የሆነች ቀይ ሴትን ላገን እችላለሁ፣ ጠቆር የምትል ሴትን ደግሞ ቦታ ላልሰጣት እችላለሁ። ያን ግን ልክ አይደለም ብሎ የሚነግረኝ የሆነ ህሊናዬን ማዳመጥ አለብኝ በደንብ ዘን ስሩ አክሽን እና ሪፒቲቲቭ በሆነ መንገድ ውስጥ ግን ያንን እያስተካከልኩ መምጣት አለብኝ። መንፈሳዊነት የሚባል ውበት አለ። ስጋዊ ነገር ብቻ አይደለም፣ የነፍስ ብቻ አይደለም ውበት ያለው የመንፈሳዊም ውበት አለ። አንድ ሰው ከፈጣሪው ጋር ወይም ከእግዚአብሔር ጋር ያለው ግንኙነት ያን ሰው ውብ ሊያደርገው ይችላል በደንብ አድርጎ። ያንን ብዙ ጊዜ ክራይቴሪያ ውስጥ አንቀጥም። ስጋዊ ላይ ነው እቺ ዓለም እንድናተኩር የምታደርገን። ለዛም ነው ብዙ ሴቶች በብዙ መንገድ ውስጥ ሲመጡ ይሄንን ነገር ካዩ በኋላ ዘይካንት እና ያንን መንፈሳዊ ነገር ዴቨሎፕ ማድረግ ካልቻሉ ሊገዙ የሚችሉት ለዚህ ዓለም ስርዓት ነው። ለዚህ ዓለም ስርዓት ስትገዙ ደግሞ ሰውነታችሁን ሰርጀሪካል የመሰራት ወይም ደግሞ ለማስተካከል የምትሄዱበት መንገድ አለ። ቀጠን ያለች ሴት ከተባለ ቀጠን ያለች ሴት ለመሆን የምትሄዱበት መንገድ አለ። ጂም ምናምን መስራቱ ካርዲዮ ምናምን መስራቱ ረዥም መንገድ ሆኖ ከታያችሁ ስጋችሁን ማስቀነስ ማለት ነው። ይሄ ደግሞ በጣም እየጠነከረ ሲመጣ ነው ቢዲዲ የምንለው ወይም ደግሞ ቦዲ ዲስሞርፊክ ዲስኦርደር የምንለው ነገር ዲቨሎፕ እያደረገ የሚመጣው በሳይኮሎጂካል ህመም አንጻር ስናየው ሰዎች በጣም ኦብሰስድ መሆን ይጀምራሉ። ከምናቸው ጋር? ከሰውነታቸው ጋር። መስታወት ላይ ከአንድ ሰዓት በላይ ጊዜ ሊያጠፉ ይችላሉ። ሁል ጊዜ የማይፈልጉትን ወይም ሼምና መጥፎ ስሜት የሚሰጣቸውን ፓርታቸውን ለመሸፈን ይሞክራሉ። በራሳቸው ያለው ኮንፊደንስ ወይም በራሳቸው የሚተማመኑበት ወይም ለራሳቸው የሚሰጡት ዋጋ ያለው ከምን ጋር በተያያዘ ነው? ከዛ የሰውነታቸው ክፍል ጋር በተያያዘ ነው። ስለዚህ ያ የሰውነታቸውን ክፍል የማየት ሁኔታና ወይም ደግሞ ከዛ ነገር ጋር ኦብሰስድ የመሆን ሁኔታ የመጣው ግን ምናልባት ሶሳይቲው ደግሞ ከሚሰጠው የውበት ክራይቴሪያ አንጻር ነው። እነዚህ ሁሉ ሲስተሞች ናቸው። እነዚህን ሁሉ ሲስተሞች ግን መስበር የሚችለው አንድ ሰው መንፈሳዊ በሆነ መልኩ ራሱን እየሰራ ከመጣ ብቻ ነው። ውበት ስጋ ብቻ እንዳሉ ነው። ውበት አልፎም ነፍስም ጭምር ነው። ነፍስ ማለት አንቺ ሴት አስተሳሰብሽ የተባረከ ነው ይላል አይደል? አስተሳሰብ ነገሮችን የምናይበት መንገድ ኢሞሽናል ኢንተለጀንስ የምንላቸው ነገሮች በሙሉ ውበት ናቸው። ከዛም ሲያልፍ አንድ ሰው ከፈጣሪው ጋር ወይም ከዚህ ዓለም ገዢ የፈጠረ አምላክ ጋር ያለው ግንኙነት ምን ይመስላል? ከሱ ጋር ባለው ግንኙነት አክት የሚያደርግበት መንገድስ ከሰዎች ጋር ያለው ግንኙነት በዛ መልኩ ሲሆን ደግሞ ምን ይመስላል የሚለውን ነገር ብዙ ሰው አያስብም ያንን ነገር ወይም አንመለከተውም ያንን ነገር እና ይሄ አይነት ሲስተሞች ደግሞ በጣም ዴቨሎፕ እያደረጉ ሲመጡ ሰዎች ፌር የሆነ ትሪትመንት አያገኙም። ቅድም እንዳልኳቸው የሶሻል ሚዲያ በጣም ይገንላታል፣ ትታያለች። ከዚያ በኋላ በስድብም ሊሆን ይችላል ላይክ በመደረግም የእሱ አይነት ቢጤዎች ብዙ ሊኖሩ ይችላሉ። ስለዚህ እሷን እያዩ የሚወጡ ሰዎች አሉ። ስለዚህ ውጭው ላይ መመዘኛችን ገንዘብ ከሆነ የሚያገኙት ነገር እኛ እዚህ ተፍገፍግመን ከምናገኘው ነገር በላይ የመሆን እድሉ ከፍተኛ ነው።
ዋይ በቃ መለኪያ ገንዘብ ከሆነ ለምን በጤናማ መልኩ ምናምን እላለሁ። በቃ በጤናማ ብዬም አላስብም። እዚህ ገንዘብ ለማግኘት እንትን ለማለት ብዬ ሰውነቴ ሸጥኩ፣ ገላይን አሳየው ምናምን። ሶ ፌር ያልሆኑ ነገሮች በደንብ ይኖራሉ። በእንደዚህ አይነት ሁኔታ ከለካ ነው ልኬቱ አንዳንዴ ከራሳችንም ጭምር ስለሚሆን ነው ችግሩ። ግን እንዳልኳችሁ ሲስተሙም ፌር የሆነ ስርዓት አይሰራም። ገንዘብ ላለውና ገንዘብ ለሌለው ሰው እኩል አይሰጥም አይደል? የትኛውን ባንክ ብትገቡ እንደዚህ አይነት ነገር የሚባል ነገር የለም። ጽድት ብለህ ስትሄድና የሆነ ቢያንስ የሆነ ያክል ደስ የማይል አለባበስ ካለ ማናጀሩም ሆነ ብድር አበዳሪው አንተን የሚያዩበት መንገድ እኩል አይደለም። ስለዚህ ፌር ያልሆኑ ነገሮች ይኖራሉ። ግን ፌርነሱን ዴቨሎፕ ማድረግ የምንችለው ግን እኛ ነን። በእኛ ሳይኪ በእኛ ነፍስ ውስጥ የምናስተካክላቸው ነገሮች አሉ። ያንን ነገሮች እያስተካከልን ከመጣን እኛ በእኛ የምናደርጋቸውን ነገሮች አክት እናደርጋለን። ላይ የራሳችን ክሬት የምናደርገው ፌርነስ ይኖራል በራሳችን ውስጥ። ሴቶችን ወንዶችንም በሆነ እኩል አይን ለማየት የምንተረተርበት መንገድ ይኖራል። የአንደኛው መፍትሄ ነው ብዬ አስባለሁ። ሁለተኛው አክሴፕት፣ በቃ አንፌር የሆነውን ነገር አክሴፕት አድርጉ። ሲስተሙ አንፌር ነው፣ አንፌር ነው። ልክ እንዳልወለድም መጽሐፍ አልወለድም ማለት አቤ ጉበኛ ላይ የተጻፈ። ለምንድን ነው ማትወለድ? የምታበይ ነገር አለሽ። ከዛን ቀስ በቀስ ያለምን ነገር እየነገራል። በእናቱ ማህፀን ውስጥ ሆኖ የሚያወራ ጽንስ ማለት ነው። ሊወለድ ሲደርስ አልወለድም ይላታል። እና ከተወለደ በኋላ ያለምን አንፌርነስ ያያል፣ ወይም የሲስተሞችን አንፌርነስ ያያል። ከዛ የራሱ ነገር ዴቨሎፕ ለማድረግ ገጠር ይገባል ምናምን የራሱ ይሰራል። ግን ሲስተሙ አሁንም አይለቅም። አሁንም የሆነ ቢሮክራሲ ነገር እየፈጠሩበት እሱን ምን ለማድረግ ይሞክራሉ? ትራፕ ለማድረግ ይሞክራሉ። ስለዚህ ያ ምን ነበረ እውነት በሌለበት ምድር አልወለድም መስለኛ ነው። ስለዚህ አሁን ካያችሁ ነውር ክብር ሆኗል አይደል? ሶሻል ሚዲያው ላይ የሚታየው በንጽህናና በክብሯን የጠበቀች ሴት ያን ያክል ላትመሰገን ትችላለች። ግን ይመጣል የምር ብዙ ጊዜ ማስበው ያንን ነው። ይመጣል ያ ነገር ገኖ የሚታይበት ሁሉ ነገር እየረከሰ ሲመጣ ጻድቅነት በሆነች በትንሽዬ ነገር ሰው ጻድቅ መሆን ይጀምራል። እንደ አብርሃም ሳክሪፋይስ የምትደረጉት ነገር አትጠይቁም። የሆነ ልጅ ምናምን ሳክሪፋይስ እንድትደረጉ አትጠይቁም። ሳክሪፋይስ ልታደርግ የምትችለው ምናልባት ሶሻል ሚዲያ የምትጠቀምበትን 1 ሰዓት ሊሆን ይችላል። ማለት በጣም ጥቃቅን ነገሮች መሆኑ ይጀምራሉ እየወረዱ ሲመጡ። ለምን? የጻድቅነት መለኪያው እኮ በዘመኑ ባለውም ልኬት ነው። አብርሃምም በዘመኑ ጻድቅ ነበረ፣ ዮብም በዘመኑ ጻድቅ ነበረ። ዘመኑ ማለት ዘመኑ ያለበት የርኩሰትን ወይ የክፋትን መጨረሻ ስታዩ እናንተ ምን ያክል ደግ ለመሆን እየሄዳችሁ ነው የሚለው ነገር በትንሽ ነገር እንትን ሊመዘን ይችላል። እዚህ አንዳንዴ ክፉ ዘመን ሲመጣ፣ የረከሰ ዘመን ሲመጣ፣ ጤናማ ያልሆነ ዘመን ሲመጣ በዛ ውስጥ የምታደርጓቸው ነገሮች የምርም የሚከፍላችሁ ነገሮች አሉ። ቢያንስ በምድር ላይ ይከፈላችሁ ይችላል፣ በምድር ላይ አታገኙ ትችላላችሁ። ግን የምር የምታገኙት የነፍስና የመንፈስ ሰላም ግን ቀላል የሚባል አይደለም። ማለት ምንም ነገር ብታገኙ ከእንቅልፋችሁ ሁላ ላይበልጥ ይችላል። እንቅልፍን ለ3 ቀን ስታጣ ለ2 ቀን ስታጣ ያለው እንትን ከባድ ነው። ብዙዎች እኮ ገንዘብ ለማግኘት ብለው እንቅልፋቸውን፣ ጤናቸውን ወይም ደግሞ እውነታቸውን ሰውተው ነው ከዛ በኋላ ደግሞ ያገኙት ገንዘብ የሚያሳጣቸው ነገር ጤናማ ያልሆነውን ሰዎች በጤናማ መንገድ የሚያገኙትን ነገር እነሱ አያገኙም ነው። ስለዚህ ያንን ነገር ለመመለስ ምን ማድረግ ይጀምራሉ ነው? ተመልሰው ብዙ ነገሮች ጋር ማካለል ይጀምራሉ። እንቅልፍ ጤና አጣው ብሎ ዶክተር ጋር ሄዱ ይችላሉ ምናምን። የሰበሰቡትን ገንዘብ መበተን ይጀምራሉ። አንድ ቀን በምታገኛት ጉርስ ግን ወይም ደግሞ ገንዘብ ግን ከእጅ ወደ አፍ ቢሆንም በእለቱ የምታገኘው እንቅልፍና ሰላም ግን ከዛ ሰው ጋር ሲወዳደር እኩል አይሆንም ጭራሽ። ስለዚህ ለነገ ራሱ ክፋቱ ይበቃዋል አይደል የሚባለው። እና ምን ለማለት ነው? ህይወት ፍትሃዊ ነች ወይስ አይደለችም? ነችም አይደለችም ዲፔንድ የሚያደርገው እንደ ዓለሙ ሲስተምና እኛ ደግሞ ፌር ብለን በምናስበው ነገር ላይም ጭምር ነው። እና ያን ፌርነስ በሁለት መንገድ ማስተካከል እንችላለን። አንፌር የምንላቸው ነገሮች የመጀመሪያ አንፌርነስ በቃ ፍትሃዊ ያለመሆኗን መቀበል አለብን። ሲስተሞች የሚሰሩበት መንገድ ባንኪንግ ሲስተሙ እንዳልኳችሁ፣ የጤና ቦታ ስትሄዱ የሚሰጣችሁ ትሪትመንት፣ የሆነ ካፌ የሆነ ሆቴል ስገቡ የሚሰጣችሁ ትሪትመንት እንደ ኖርሙ ነው ወይም እንዳለው ነባራዊ ሁኔታ ነው።
የነባሪያዊ ሁኔታ ካላሟላችሁ ደግሞ ማንም እንደዛ በትክክለኛው መንገድ ሰው ነህ ብሎ ትሪት አያደርግም። ሰውነት መለኪያ ሲሆን ይለያል። ሰው መሆን መለኪያ ሲኮን እያንዳንዱ ቦታ ምን መጣልኝ በባንክ በእያንዳንዱ ድርጅት ላይ ስትሄዱ 12 ምናምን መርህ ነው ምናምን የሚላቸው ነገሮች አሉና ቻይስ ፈኒ ያስቃል፣ ያሳዝናል። እና ያን ነገር ምናምን ታያላችሁ፣ ግን በሰውነት ደረጃ አትመዘሙም ወይም ደግሞ አትለኩም፣ ትሪት አትደረጉም። ያንን አክሴፕት አድርጋችሁ መኖር አለባችሁ። ያለበለዚያ ያንን ካያችሁ ያ ዳርክነስ ይሄ የዓለሙን ጨለማ የሚሰራበት መንገድ ወደ እናንተ ውስጥ ይገባና እናንተም ከነሱ ጋር መጓዝ ትጀምራላችሁ። እናንተም ሰዎችን ትሪት የምታደርጉት አይ የበላይ አለቃዬ እኮ እንደዛ ስላደረገኝ እኔም ከታች ያለውን ሰው እንደዛ አደርጋለሁ የሚል ዳርክነስ በእናንተ ውስጥ ይገባል። ሶ ያንን እንዳይሆን ከሰውነት ተራ እንዳትወርዱ ያን አክሴፕት አድርጎ ምን አይነት ሰው ልሆን ግን የሚለውን ነገር መቀጠል ትችላላችሁ። ሌላው በራሳችሁ ክሬት የምታደርጉት ወይም ደግሞ ሪፍሬም የምታደርጓቸው የፌርነስ ደረጃዎችን ማስተካከል ነው። ውበት ሲባል፣ ክብር ሲባል፣ ሀብት ሲባል፣ ባለጠጋ ሲባል ምን ማለት ነው የሚለውን ነገር ዲፋይን እያደረጋችሁ ራሳችሁን እያወቃችሁ ከመጣችሁ አይ ቲንክ በዛ መልኩ ይሰራል ብዬ አስባለሁ። ማለት ጤናማ የሆነ ህይወት ይኖረናል ብዬ አስባለሁ። እና ዛሬ ይሄን ለማለት ነበረ። ሰላማችሁ ይብዛልኝ። ሰብስክራይብ፣ ሼር፣ ላይክ አድርጉ። ኮመንት ካለ አስቀምጡልኝ። ቻው።